ትርስቴ ለብሩኬ ገንዘብ አካፈላለሁ በማለቷ የተበሳጨው ሚኪ እንግዲህ በማይመጣው መጥቶባቸዋል ማለት ነው። ልጃቸውን እንግዲህ በማገትና በማሰቃየት ትርስቴና ብሩኬን የጎዳው መስሎት ሚኪ እንግዲህ ልጃቸውን አግቶ እያሰቃየው ይገኛል። ትርስቴ ሚጣ ታማለች ተብላ ብሩኬ ደውሎላት ወደ ሆስፒታል በሄደችበት እንግዲህ ብሩኬ ልጁን አግቶ እንግዲህ በዚህ ሁኔታ እያሰቃየው ይገኛል። በጣም ያሳዝናል። ትርስቴም ያደረገችው እንግዲህ የሚገባውን ሐቁ ስለሆነ ገንዘቡ ስለሆነ ለብሩኬ መመለስ ስላለባት እሱ በሰው ገንዘብ እየተንደላቀቀ ያኛው ደግሞ የገዛ ገንዘቡን አጥቶ መሰቃየት ስለሌለበት ለመስጠት ወስናለች። ነገር ግን ሚኪ በጣም ተናዶ ነበርና በማይመጣው እሱ ለትርስቴም ዝቶባት ነበርና በማይመጣው በልጃቸው መጥቶባቸዋል። በጣም የሚያሳዝነው ነገር ሚኪ በእንደዚህ መልኩ በልጆች መንጣት በጣም ከባድ ነው። ማለቴ አንድ ገንዘብ ስትፈልጉ ያንን ገንዘብ በልጅ መፈተን በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ እንዲሁም ነባሮቹ ላይክ ሼር አድርጉልኝ እያልኩኝ የዛሬውን ቪዲዮን ጀምራለሁኝ። እንግዲህ እንደተለመደው የነ ብሩኬና የሚኪ የነ ትርስቴ ጉዳይ ማለት ነው። ባለፈ እንግዲህ ትርስቴ ገንዘቡን እንደምትመልስለትና ገንዘቡን እንደምታካፍለው ቃል ገብታለታለች ለብሩኬ። እሱም እስከ ፍርድ ቤት ነገሩ እስከሚያልቅ ድረስ የሚቸግርህን ገንዘብ እየደወልክ ጠይቀኝ ባለችው መሰረት ሚጣ ድንገት ባልታሰበ በአስደንጋጭ ነገር ወርቃ ራሷን ስታ ሆስፒታል በመግባቷ እጃቸው ላይ ገንዘብ ስለሌላቸው ጋሼም ብሩኬም ቀጥታ ወደ እሷ ተደውሎላት ነበረ። እሷም ያንን ተቀብላ ስልክ አንስታ ጋሼ ብላ አንስታ ነበርና አይ እኔ ጋሻ አይደለሁም ብሩኬ ነኝ፣ የሚጣታማብን ሆስፒታል ነን ያለነውና ገንዘብ ስለሌለን ነይ ሲሏት እሷ መሽ መጣው ብላ ወደ እነሱ አምርታ ነበረ። ነገር ግን ብሩኬ ሚኪ ለምን ለብሩኬ ገንዘብ አካፈለሃለሁ አልሽ እያላት በጣም እየተናደደ ነበርና እነሱን ማጥቃት ቢያቀተው እንግዲህ በልጆቻቸው መጥቶባቸዋል ማለት ነው። በጣም የሚገርም ነው። አስመሳይ ጓደኛ ማለት በዚህን ያክል ርቀት የሚሄዱ ናቸው። የኔ የምትሏቸው ሰዎች ማለት ነው። የሚጎዱበትን አታውቁትም። ትርስቴ እንግዲህ አይመለከትህም አያገባህም ባለችው ራሱ ይቅርታ ጠይቀው ነበረ እንዳይከፋ አስባ ማለት ነው። ነገር ግን እሱ ደግሞ በማይመጣው ነገር በልጆቿ መጥቶባታል አሁን ላይ እና ትርስቴና ብሩኬ መንቃት አለባቸው ነው የምለው እኔ ሀቂቃ ማለት ነው። ትርስቴና ብሩኬ ነቅተው ሚኪ አስመሳይ እንደሆነ እሷንም አፍቅሯት ወይንም ወዷት እንዳልቀረባት ለገንዘቧ ብሎ እንደቀረባት እሷም ነቅታ ገንዘባቸውን አድነው ሁለቱም ተስማምተው አብረው ቢኖሩና ልጆቻቸውን ቢያድኑ ባይነኝ እኔ። ምክንያቱም እነሱ አሁን ላይ ለብሩኬ ገና ታትሰጠው በዚህን ያክል የተናደደ ገንዘቡንማ ከፍላ ስትሰጠው ምን ያክል እንደሚጎዳቸው ምን ያክል ችግር ላይ እንደሚጥላቸው ግልጽ ነው። እሱ እዛ ቤት የገባው አንድና አንድ አላማው ገንዘብ ነው። ትኩረቱ ገንዘብ ላይ ነው። እንትኑ ብሩኬንም ለማጥፋት እስከ ገንዘብ እስከ መስጠት ለተከሰተ ራሱ ገንዘብ ሰጥቶ እስከ ማስገደል የሚደርሰው ለምንድን ነው? ትርስቴን ስላፈቀረ ትርስቴን ስለወደደ አይደለም። የድርጅቱም ገንዘብ የቤቱም በሱ እንዲሆንለት ስለሚፈልግ ነው። ግን አሁን ላይ ትርስቴ ደግሞ ይገባዋል፣ ገንዘቡ ነው፣ የራሱ ነው፣ መካፈል አለበት ብላ ባሰበችበት ነው እንግዲህ ይህንን ሊያደርጋት የቻለው ማለት ነው። በልጅ በጣም ከባድ ነው። በልጅ መፈተን፣ በልጅ መሰቃየት። ያኔ አሁን እሱ የመጣበት ገብቷችኋል። ልጇን እንደዚህ ታሰቃየሁት፣ ልጇን እንደዚህ ታደረግኩት፣ ምንም ውሳኔ ምንም ላታካፍል ትችላለች። ትኩረቷ እኔና እኔ ላይ ብቻ ነው የሚሆነው ነው። አስባችሁታል። ብሩኬ እንግዲህ በማንኛውም ነገር ሊገኝላቸው አልቻለም። ተከሰተንም አጥፈው እንዳደርገውም እያለ ቢለውም ተከሰተም አብሽር ከማለት ውጪ ያደረገለት ነገር የለም። ገባችሁ? እንደዛ ስለሆነ ልጃቸውን እንግዲህ በማፈንና በማሰቃየት ገንዘቡን ወደ ሚኪ ለማድረግ ወስኗል ማለት ነው። እኔ እንደ ሀሳብ ሚኪ በህግ መጠየቅ አለበት ነው የምለው። ትርስቴ ነቅታ በህግ አፍንጫውን መያዝ አለባት እላለሁኝ። ሚጣም እንግዲህ ሆስፒታል ምን እንደተባለች ምን ላይ ደረጃ እንዳለች እስካሁን ድረስ አልታወቀም ማለት ነው። ያኔ
እናንተ ትንሽ ገንዘብ ያለቻችሁ ያችሁ ተቃጠለባችሁ ስትባሉ እንግዲህ ማንኛችንም ጋር የሚደርስ ነው። እሷ ከፍ ያለ ነገር እየተመኘች እያለች እንግዲህ ቤታችሁ ተቃጠለ ስትባል ነው በድንገት ራሷን ስታ የወደቀችው ማለት ነው። ለገንዘብ ለሌለው ሰው ግን ምንም ብትሆን ያችሁ አደጋ ደረሰባት ስትል በጣም ከባድ ነው፣ ያስደነግጣል። እና እንግዲህ ትርስቴ ደግሞ ለዛ ለብሩኬ ለሚጣ ሩህ ለማዳን ስትል ከወዲህ በማይመጣው በማይገፈው ልጇ መጥቶባታል ማለት ነው። በጣም ያሳዝናል። በጣም ከባድ ነው። ሚጣ በዛ ታይም ላይ ብሩኬን መኪና ግዛልኝ፣ ገንዘብ ከተካፈልክ አይቀር ለእኔ መኪና ነው የምትገዛልኝ እያለች እንግዲህ የነዳጅ ይሁንልሽ ወይ የእንትን ይሁንልሽ ወይ እያለች እንግዲህ እያማረጠች እሷ ተጨማሪ ገንዘብ በምትፈልግበት ሰዓት ያላቸው ንብረት ጠፍቷል ሲሏት በጣም ከባድ ነው ለሚያገናዝብ ሰው ማለት ነውና ትርስቴ ደግሞ እንግዲህ ይገባዋል፣ በቃ የሱ ነው መብቱ ነው ተገቢ ነው ባለችው ገንዘብ ነው እንግዲህ ለብሩኬም ወስና አካፍልሃለሁ ያለችው ማለት ነው። ነገር ግን ሚኪ በማይገባው ነገር በማይመለከተው ነገር እንዴት አሳልፈሽ ትሰጫለሽ? ለእኔ ሳታማክሪ ነው ወይ ይህን የምታደርጊው? መጀመሪያ ከመወሰንሽ በፊት ለእኔ መመከር ነበረበት። እኔ ማናገር ነበረብሽ። ለምን እንደዚህ አድርገሽ መጀመሪያ ትወስኛለሽ? ይላታል። እንደ ሀቁ እኮ አንተ መስማትም መመከርም የለብህም አይመለከትህም ያለችው ሞድ አይደለም። የሚመለከተው ገንዘቡ ትርስቴና ብሩኬን ልጆቹን ነው አይደለም። ትርስቴ ደግሞ በራሷ ውሳኔ መወሰን እንኳን ለብሩኬ ለማንም መስጠት መብት አላት። አንተ መጀመሪያ ላይ ስላልኖርክ የገንዘቡ ኃላፊ ስላልሆንክ የገንዘቡ ባለቤት ስላልሆንክ ልትካፈልና ልታመከረህ የማትገባ ሰው ነህ ማለት ነው። ተኋላ የመጣ አይና ወጣ ማለት እንደ ሚኪ አይነት ነው ማለት ነው። እንግዲህ ትርስቴ ወስና ልታካፍለው ገና ፕሮሰሱ ላይ እንኳን ነው ያለችው። ጨርሳ እንኳን አላካፈለችው ማለት ነው። አካፍለው ሳታካፍለው በዚህን ያክል በልጃቸው የመጣባቸው እንግዲህ ሚኪያስ እንግዲህ ገና ልጅ ነው። ገና ምንም ራሱ መከላከል የማይችል ልጅ ነው። ገና ትንሽዬ ነው። ራሱ ማዳን አይችልም። ነገር ግን በቤተሰብና በቃ የኔ ባላለው ገንዘብ እንግዲህ በዚህን ያክል ልጃቸውን አንቆ ማሰቃየት ማለት በጣም ከባድ ነው። አስባችሁታል? እሱ በማያውቀው ጉዳይ ማለት ነው። አሁን ሚኪያስ የአባቱ ገንዘብ እንደሆነ ያውቃል። ነገር ግን እናቱ ለአባቱ ልታካፍለው እንደሆነ አያውቅም። ሚኪያስ ሚኪ የእሱ ገንዘብ ይመለከተዋል የሚባለውን ነገር አያውቅም። እና አንዳንድ ሰዎች እናንተን ለመጉዳት ሲያስቡ እናንተን እንትን ለማይሉ ሲያስቡ በስስት በእናንተ በቃ በስስት ጎናችሁ ይገባሉ ማለት ነው። እና በጣም አስቸጋሪ ነገር ላይ ገብተዋል። እንግዲህ ብሩኬና ትርስቴ እንግዲህ በልጆቻቸው በልጅ ማንም አይደራደርም። በዚህ ሁኔታ እያለቀሱ ይገኛሉ ማለት ነው። ልጃቸው ድንገት ባልታሰበ እነሱ ባላወቁት ከቤት አስወግዶባቸዋል ማለት ነው። የሚኪ ግፍ መቼም የጥሩ ሰው እጅ አንድ ቀን ይጠልሃል ማለት ነው። ለሰዎች መጥፎ ስትሆኑ እናንተ በዛው በመጥፎነት እንቀጥላለን አትሉም። ያ የዋህ ሰውዬ እናንተን ሳይጎዳችሁ እናንተ ምንም ችግር ሳያደርስባችሁ እናንተን ሲጎዳችሁ የእናንተ ሴራ ወደ ራሳችሁ ነው የሚሄደው ማለት ነው። አሁን ሚኪ አንድ ቀን የእጁን ያገኛል። ብሩኬ በጣም የዋህ ነው። በጣም ለልጆቹ ያለውን ቦታ ያውቃል። ለዛም ነው ልጆችን ፍርድ ቤት አላቆምም ስላለው ነው። ይሄ ነገርማ ልጆቹን በዚህን ያክል ተወደዳቸው መጉዳት ያለብኝ እሱንም ሆነ ትርስቴን በልጆቹ ነው ብሎ ነው እንግዲህ እንደዚህ ሊያደርጋቸው የቻለው ማለት ነው። በጣም ያሳዝናል። በጣም ነው የሚከብደው። በልጅ አትፈተኑ። እንግዲህ ሚኪ በዚህ መልኩ ይህንን ሀሳብ እንግዲህ ተከሰት ያንጣው እሱ ያንጣው ባልታወቀ መልኩ እንግዲህ ልጃቸውን አግቶባቸዋል ማለት ነው። በጣም ከባድ ነው። በጣም ያሳዝናል። የሰው ልጅ መጉዳት ስታስቡ ከራሱም አልፋችሁ በልጆቻችሁ ይጎዷችኋል ማለት ነው። እንግዲህ ሚጣ ምን ላይ እንዳለች አናቅም። በቀጣይ ቪዲዮ እንግዲህ በአዲስ ነገር ይዘን እንመጣለን። የሚኪ ግፍ ግን በጣም በጣም የሚገርም ነው። ለብሩኬና ለትርስቴ እንግዲህ የዋህ በተለይ ብሩኬ ማለት ነው። በተለይ ብሩኬ
የሚገባውን ነገር ነው የጠየቀውም የሚሰጠው ማለት ነው። ሀባይቦቼ በቀጣይ በአዲስ ነገር እንመጣለን። እስከዛው ድረስ እናንተ ላይክ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁን። ወዳችኋለሁ። ባይ ባይ።